ወልደ ሚካኤል በየጊዜው ወንጌሉን፣ ዳዊቱን፣ ገድለ ቅዱሳኑን፣ ውዳሴ ማርያሙን የሚጸልዩበት መዝገበ ጸሎት አንዳንድ ጊዜ እንደ ጠጣር የሚሆንበት ጊዜ ነበር ይባላል። ይረጋል። ዋው የቅዝቃዜ ሳይሆን በቀኑ ፀሐይ እያለ ይረጋበት ወቅት ኢየሩሳሌም ሄደው ጌታ የተወለደበትን ቤተልሔምን፣ ያደገበትን ናዝሬትን፣ ቃና ዘገሊላን፣ ያስተማረበትን፣ የተሰቀለበትን ቀራንዮን፣ መቃብሩን ተሳልመው በሚገባ ተረድተው በዚያው ወደ ግብፅ ተሻግረው በግብፅ የሚገኙ ታላላቁን ገዳማት እና አድባራት ጎብኝተው በጊዜው የነበሩትን 112ኛውን የግብፁን ፓትርያርክ ብፁዕ ቅዱስ አቡነ ቄርሎስን አግኝተው ተሳልመው ወደ ሀገራቸው ተመለሱ። በተለይ አብይ ጾምን እሁድ ቀምሰው ሰኞን ዘለው ማክሰኞ ማታ በልተው ረቡዕን ዘለው ሐሙስ ማታ ቀምሰው ዓርብን ዘለው ቅዳሜ በየሶስት ቀኑ እያከፈሉ ሙሉ አብይ ጾምን በሶስት ቀን አንዴ እየቀመሱ በፍጹም ጸሎት ያሳለፉ የመጨረሻ ጸዋሚ ታራቢ ናቸው። እንደውም አንጡ የክት ልብሴን ብለው አዲስ ልብሳቸውን ለብሰው ጃኗቸውን፣ ካባቸውን፣ ጥንግድርባቸውን ለብሰው ተዘጋጅተው ከበዓታቸው ወጥተው ከቤተክርስቲያኑ አውደ ምሕረት ላይ ነጭ አጎዛ አስነጥፈው ሞትን በተስፋና በደስታ የተቀበሉ ሊቅ ናቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ሰዎች በኃያሉ በእግዚአብሔር ስም እንደምንሰነበታችሁ አሜን። በምሕረት በቸርነት የጠበቀን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ይህ የአባቶችን ወግ ሳምንታዊ መርሃ ግብራችን ነው። በዛሬው መርሃ ግብራችን ታላቁ ሊቅ መምህር ወልደ ሚካኤል ዘዜና ማርቆስን ነው ታሪካቸውን ለማየት የምንሞክረው። እግዚአብሔር አምላካችን የሊቁን በረከት በሁላችን ላይ ያሳድርብን። እንግዲህ እስካሁን እንደምናደርገው የኢትዮጵያ ሊቃውንትን ዜና ሕይወት፣ ትሩፋት፣ ሊቅነት፣ ተጋድሎ እያቀረብን የምንገኘው እናንተም ታሪኩን በመከታተል ሌሎች በማጋራት ሚዲያውን በማሳደግ ኃላፊነታችሁን እንድትወጡ እግረ መንገዴን እየገለጽኩ እንግዲህ የዘንድሮ 2018 ሁለተኛው ሊቅ ናቸው። እኒህ ዛሬ ሳምንት ታላቁን አለቃ ወልደ ማርቆስ ዘዲማ ጊዮርጊስን አይተናል። መምህር ወልደ ሚካኤል እንግዲህ በኢትዮጵያ በጣም ጎልተው ከሚታዩ ሊቃውንት መካከል የሚቆጠሩ ናቸው። የተወለዱትም በዘመነ መሳፍንት በ1808 ዓመተ ምህረት በመርሐቤቴ አውራጃ ሱሳ የምትባል ቀበሌ ላይ እንደሆነ ብዙ ታሪኮች ይጠቁማሉ። ከዚያ በኋላ እንግዲህ ያው በልጅነታቸው የተለያዩ ታሪኮች አሉ። አንዳንድ ሊቃውንት በልጅነታቸው ሰዎች አደጋ ጥለውባቸው ሰልበዋቸው ትምህርት ጀመሩ ብለው የተረኩ አሉ። 10 ዓመት ሲሆናቸው ዘግይተው በጤናቸው ትምህርት እንደጀመሩ የሚናገሩ አሉ። የሆነ ሆኖ ግን ያው በ10 ዓመታቸው አካባቢ በዚያው በተወለዱበት አካባቢ የሊቃውንት አካባቢ ነው መርሐቤቴ። ስለዚህ ንባቡን፣ ዳዊቱን፣ መጽሐፈ ሲራኩን እሱን ተምረው ከዚያም ወደ አንኮበር በመሄድ የመጀመሪያውን የቅኔ ትምህርታቸውንና ብሉያቱን ለመጀመሪያ ጊዜ እንደተማሩ ታሪካቸው ይገልጻል። ከዚያ በኋላ እንግዲህ ያው የኢትዮጵያ ሊቃውንት ጠባያቸው አንድ ነው። በጣም የሚመሳሰሉበት ነገር በተለይ ለጊዜው እየፈሩ እየደነገጡ ወደኋላ ወደፊት እያሉ እየወጡ እየገቡ የትምህርቱን ጣዕም ይቀምሱታል። ከጊዜ በኋላ ግን የትምህርቱን ጣዕም እየቀመሱት ጣዕሙን እየለመዱ ከዚህ በኋላ ዘመድ፣ አካባቢ፣ ጓደኛ፣ የትውልድ ቦታ ምናምን የሚባለው ነገር ተላ፣ ደስታ፣ ኑሮ፣ ምቾት የሚባለው እየጠፋ ህይወታቸውም ተላቸውም ደስታቸውም ልብሳቸውም ጉርሳቸውም ቃል እዚያ ብቻ ይሆናል። ልክ መምህር ወልደ ሚካኤልም እንደዛ ናቸው። መጀመሪያ እዛው ተወለዱበት አካባቢ ሸዋ አካባቢ፣ ከዛ ከመርሐቤቴ እልፍ ብለው ወደ አንኮበር፣ ከዛ በኋላ ግን ብድግ ብለው ወደ ጎጃም። ያው ደቀ መዛሙርት እስካሁን እንደምንለው ሰፊ የሆነ ዜና ይሰማሉ። እንደ ዛሬው እንግዲህ ያን ጊዜ ዘመናዊ መገናኛ ዘዴ ባይኖርም ያን ጊዜ እንኳን በ18 ምናምን አካባቢ በነበረው ክፍለ ዘመን ወይም 19ኛው ክፍለ ዘመን እንግዲህ አንድ ሸዋ ያለ ደቀ መዝሙር በጎጃም፣ በወሎ፣ በትግራይ፣ በሸዋ፣ በጎንደር
ማን ሊቅ እንዳለ ይሰማል። ያቋቋም፣ የዝማሬ፣ ቅዳሴ፣ የትርጓሜ፣ የብሉይ፣ የሐዲስ፣ የሊቅ፣ የቅኔ የሚለው ምንም መረጃ ፉል መረጃ አለው። ይሄ አሁንም ያለ ነገር ነው። ምዕመኑ ምንም አያውቅም። አሁን እዚህ አንድ አጥቢያ ያለ ደቀ መዝሙር ሂጄ ጎጃም አካባቢ ማን ማን መምህር አለ ብለው እዚህ ቦታ ግንታገሌ እዚህ ቦታ ግንታገሌ እንዳሉ ሰምቻለሁ። ጎንደር እንደዚህ፣ ትግራይ እንደዚህ፣ ሸዋ እንደዚህ፣ ወሎ እንደዚህ ብሎ ይተርከዋል። አሁን ድረስ ይሄ ተማሪ የኮሚኒኬሽን ስልት ነው። እንግዲህ በዚህ ምክንያት በልጅነታቸው ወልደ ሚካኤል ወደ ጎጃም መጡ። ጎጃም መጥተው ዋሸራ ማርያም ደብረ ምዕራፍ ዋሸራ ማርያም ቅኔ ረጅም ጊዜ በማስተማር የሚታወቁ ታላቁ የቅኔ ሊቅ አለቃ ተክሌ ዘዋሸራ ነበሩ። ያን ጊዜ ከአለቃ ተክሌ ቅኔውን በሚገባ ተምረው ለመምህርነት በቅተው ተመረቁ። ከዚያ በኋላ ወደ ደብረ ገነት ሞጣ ጊዮርጊስ በዚያው አቀኑ። በዚያ ዘመን አራት አይና ጎሹ ሞጣ ላይ ቅኔውን መጻሕፍቱን የሚያስተምሩበት ዘመን ስለነበረ ወደ አራት አይና ጎሹ ሄደው ደግሞ መጻሕፍተ ብሉያትን አንኮበርም ሞክረውት ነበረ። ያው አንድ ጊዜ ተምረው አይተውም። የድሮ ሊቃውንት ከ3 ከ4 መምህር ማጥራት፣ ምናልባትም አዲስ ምስጢር ካገኙ መጨመር፣ የተማሩትን ማጽናት ነው። ያው የኢትዮጵያ የትምህርት ባህል እንዲህ እንደ ዘመናዊ አይደለም። በቃ ሁለተኛ ክፍልን ካለፍኩት ዲግሪ ካለኝ ያለኝ አይባልም። ማወቅ እንጂ ሰርተፊኬት ወይም ደግሞ ስያሜ ምናምን የሚቆጠረው ጊዜ አይደለም። ማወቅ ጋር ነው ትግላቸው። ስለዚህ የሆነ ቦታ የተማሩትን መልሰው ሌላ ቦታ ይደግሙታል፣ ይከልሱታል፣ ያለሰልሱታል። በትክክል ጉዳዩ በሚገባ ሲረዳቸው ማስተማር ይጀምራሉ። ስለዚህ አንኮበር ተምረዋል የተባለውን ብሉይ መልሰው ደግሞ ሞጣ ጊዮርጊስ ደገሙት። ከዚያ በኋላ አሁን አንኮበር ቅኔ ተምረዋል፣ መጥተው ደግሞ ዋሸራ ቅኔ ተምረዋል ከአለቃ ተክሌ መልሰው በዚያ በጎጃም አካባቢ ደግሞ የተለየ ጎጃም ያው የቅኔ ዋና መሰረት ስለሆነ በዚያ ካሉ ሊቃውንት ደግሞ ልዩ ልዩ የቅኔ መንገድን ሲሰሙ እንደገና ወደ ቅኔ ገቡ። በተለይ ደግሞ መምህር ዘቦቱ ወይም ደግሞ ወንድም ሁነኝ ከሚባሉ ሊቅ ከዚያም በጎንጅ ከነበሩት ታዋቂው ቄሰ ገበዝ በቃ ከነዚህ የጎንጅን የቅኔ መንገድና አገባብ በሚገባ ቀጽለው በመምህርነት የተመረቁ ከዛ በኋላ ወደ ዋርላ ሄደው ደግሞ የዋርላ ቅኔ መንገድ በጣም ለየት ያለ አገባብና መንገድ ስላለ ዋርላ ሄደው ደግሞ ከመምህር ተክለ ማርያም አሁንም የዋርላን አገባብ የዋርላን የቅኔ መንገድ በሚገባ ቀጽለው አጠኑ። እንግዲህ ይሄ ያው ወደ ትራኩ ገቡ ማለት ነው። አንዴ መስመሩን ካገኙት ወደኋላ አይመለሱም። ወደኋላ ማየት ሄደ ከኋላ ዘመድ እናት አባቴ ትቻቸው የመጣሁት ወገኖች ጓደኞች ማግባት መዳር ቤት መስራት ትዳር መያዝ ሀብት ማፈር ይጠፋል። ጠቅላላ በትምህርት ፍቅር አይምሯቸው ስለሚታወር ልክ እንደ ምናኔ ነው ትምህርት። ቅዱሳን ወደ ምናኔ ከሄዱ በኋላ ጣዕመ ጸጋ እየቀመሱ የክርስቶስ ፍቅር ወደ በልቡናቸው እየሰረጸ ሲመጣ ወደኋላ መመልከት ያቆማሉ። የዘመድ ምናምን ኑሮ ተድላ ስጋ ሕይወት ምናምን ይረሱታል። ልክ ደቀ መዛሙርትም የኢትዮጵያ ሊቃውንት በተለይ ቀደምቶቹ እንደ መናኞች ናቸው እና አንድ የሆኑ የትምህርቱን ጣዕም ከቀመሱት በቃ ያችን መስመር ተከትለው መሄድ ነው ወደፊት። ወደኋላ የሚባል ነገር አያውቁም። አሁን መምህር ወልደ ሚካኤል ከሸዋ ወጡ። ከዚህ በኋላ ጎጃም ገቡ። በዛው አድርገው ደግሞ እንደገና ወሎ ሄደው የወሎን ቅኔ አገባብ የዋርላን ቅኔ አገባብ በሚገባ ከተማሩ በኋላ ወደ በጌምድር ወደ ታጋይንት መጥተው ቤተልሔም ከመምህር ደርሶ ድጓውን ጾመ ድጓውን ምዕራፉን ተምረው በመምህርነት ከዚያ ደግሞ ወደ ዙር አባ ሄደው ደግሞ ዝማሬ መዋሲቱን አሁንም ወደ ዋርላ ተሻግረው ሰረርኩላ የሚባለው ቦታ ላይ የቀድሞውን ቅዳሴ በመምህርነት እነዚህም በሙሉ አጠኑ። ከዛ በኋላ የቅኔውም የትርጓሜውም የዜማውም ሊቅ ሆኑ። በተለይ በዜማ በጣም የተመሰገኑ ሊቅ ናቸው። የመዓልት የሌሊት ሰዓታት ተምረዋል ተብሎ የሚነገርላቸው ናቸው። አሁን በብዛት የሌሊት እንጂ የመዓልት ሰዓታት የሚያውቁ ሰው የለም፣ የሚያስተምርም ብዙ የለም። ምናልባት ጋስጫ አካባቢ አንዳንድ አረጋውያን እንደሚያውቁ ሰምቻለሁ። ከዛ በኋላ ይህን ሁሉ ሙያ ሰብስበው በጋይንት አካባቢ በጎን መጽሐፍ እያስተማሩ ቅኔ እያስተማሩ ነው ሲማሩ የነበሩት። ተወሰነ ጊዜ ካስተማሩ በኋላ አልፈው ሄደው ወደ ትግራይ ሄዱ። በዚያ ካሉ ትልልቅ ሊቃውንት ለመገናኘት አዲስ ምስጢር ለመስማት እግረ መንገዳቸውንም እያስተማሩ ደቀ መዝሙር እያስከተሉ ትግራይ አካባቢ ቆይተው በዚያ ወደ ኤርትራ ያኔ ኤርትራ ዘር አልተገነጠለችም ኢትዮጵያ ናት። ወደ ኤርትራ ተሻግረው በዚያ ድጓውን፣ ዝማሬውን፣ ቅዳሴውን፣ ምዕራፉን ጾመ ድጓውን መጽሐፉንም ለተወሰኑ ጊዜያት እያስተማሩ
በኤርትራ ውስጥ የሚገኙ ታላላቅ ገዳማትን እየጎበኙ መጻሕፍቱን እያነበቡ ምስጢር እየመረመሩ ከሊቃውንቱ እየተነጋገሩ ከቆዩ በኋላ እንደገና ወደ ትግራይ ተመለሱ። እንግዲህ ያኔ በትግራይ ያው እነ አለቃ ዶሪ በጣም ቅኔ አዋቂ ናቸው። የትግራይ ሰው ናቸው። በጣም ሊቅ ናቸው። ብዙውን ጊዜያቸውን በጨለንቆት ሥላሴ ቆይተዋል። ኋላ ደግሞ መቀሌ መድኃኔዓለም ሲሰራ ወደ መቀሌ መድኃኔዓለም መጥተው ያስተማሩ ናቸው። ከሊቅነታቸው የተነሳ ዶሪ ቅኔ ፈጣሪ እየተባሉ የሚነገርላቸው ናቸው እና ሄደው ከአለቃ ዶሪ ገብተው ልዩ ልዩ የቅኔ ምስጢራትን በዛም በትግራይ ከነበሩ ትልልቅ ሊቃውንት የመጽሐፉንም የቅኔውንም የድጓውንም ምስጢር እያደላደሉ እየተመካከሩ ብዙ ምስጢር ከያዙ በኋላ ከዚያ በኋላ ነው ወደ ጎንደር ያቀኑት። እንግዲህ መምህር ወልደ ሚካኤል ወደ ጎንደር የመጡት በአፄ ዮሐንስ ዘመን እንደሆነ ብዙዎች ይስማማሉ። ያን ጊዜ መጥተው ከመምህር ወልደ ሚካኤል እንግዲህ ወልደ ሚካኤል ነው ስማቸው፣ የመምህራቸው ስም ነው ወልደ አብ። ነገር ግን ግንድና ቅርንጫፍ እንዲሆን ወልደ ሚካኤል ከአባት ወደ ልጅ አሁን ፈረንጆቹ እንደሚጠሩት አባትን ጠርቶ ልጅን እንደማስከተል ወልደ ሚካኤል ተብለው ይጠራሉ። እንግዲህ መምህር ወልደ ሚካኤል ናቸው። የሆነ ጊዜ ላይ ታሪካቸውን አይተነዋል። የትግራይ ተወላጅ ናቸው። በጎንደር መጻሕፍተ ሐዲሳትን በማስተማር እጅግ የታወቁ ኋላም ደርቡሽ ሲመጣ ሰማዕትነትንማ ሸሽቼ አልሄድም ብለው ጎንደር ላይ ግምጃ ቤት ማርያም ላይ ሰማዕትነት የተቀበሉ ሊቅ ናቸው መምህር ወልደ ሚካኤል። መምህራቸው አለቃ ወልደ አብ ናቸው። ስለዚህ አለቃ ወልደ አብ ከሞቱ በኋላ ደቀ መዝሙራቸው አለቃ ወልደ ሚካኤል ወልደ ሚካኤል እየተባሉ ሲጠሩ ኖረዋል። ወልደ ሚካኤል ወልደ አብ እንደማለት ማለት ነው እና ከአለቃ እኒህ የሸዋው ወልደ ሚካኤል ከጎንደሩ ወልደ ሚካኤል ገብተው መጻሕፍተ ሐዲሳትን በተለይ የታች ቤቱን አማርኛ በደንብ ያቀኑ እኒኛው ናቸው። ከሳቸው በሚገባ እየተማሩ በዚያውም ደግሞ የጎንደርን ያቋቋም ስልት እና መንገድ መረግዱን ወረቡን ሲያጠኑ ኑረው እሱንም በሚገባ ተማሩ። ይሄ በነበረበት ዘመን እንግዲህ ያው በ1881 ዓመተ ምህረት ደርቡሽ ጎንደርን ወረረ። መምህር ወልደ ሚካኤልን ቀደም አድርገው አስወጥተዋቸዋል። መምህራቸው የተወሰኑ ደቀ መዛሙርትን እናንተ ለዘር ትረፉ፣ እኔ በሰማዕትነት መሞት እፈልጋለሁ እና ከዚህ አልንቀሳቀስም፣ እናንተ ግን መሞት የለባችሁም፣ ስለዚህ ውጡልኝ ብለው ወልደ ሚካኤል ደቀ መዛሙርታቸውን ሲያስወጡ አለቃ ወልደ ሚካኤልንም ያን ጊዜ አንተ ሂድ፣ ገና ለብዙ ደቀ መዛሙርት አባት ትሆናለህ፣ ገና ብዙ ቦታ ታስተምራለህ፣ አሟሟትህ ግን በአረማውያን እጅ በሰማዕትነት ነው፣ አሁን ግን የመሞቻ ጊዜ አይደለምና ውጣ ብለው አስወጧቸው። ያን ጊዜ መምህር ወልደ ሚካኤል እንደገና ወደ ጎጃም ተሻግረው በደብረ ወርቅ ከሚገኙት ከነ መምህር ሰዋገኘሁ የመጻሕፍተ ሊቃውንቱን የመጻሕፍተ ብሉያቱን ምስጢር እያጠኑ እያደላደሉ ቆይተው ከዚያ በኋላ በአፄ ምኒልክ ጥሪ ወደ ደብረ ሊባኖስ ይሄዱ። ደብረ ሊባኖስ ሂደው 1 ዓመት ያህል ካስተማሩ በኋላ አፄ ምኒልክ ሰላ ድንጋይ ቅዱስ ማርቆስን እንዲያስተዳድሩና በዚያ እንዲያስተምሩ ላኳቸው። በሰላ ድንጋይ ቅዱስ ማርቆስ በርካታ እንግዲህ ስማቸው ስለሚታወቅ በጎንደር፣ በጎጃም፣ በትግራይ፣ በሸዋ ሲንቀሳቀሱ መምህር ወልደ ሚካኤል ወንበር ተከሉ ሲባል ከየአቅጣጫው ደቀ መዝሙሩ እንደ ንብ እየተሰባሰበ ሰላ ድንጋይ ላይ ወንበራቸው ሰፍቶ ሲያስተምሩ እንግዲህ የ1882 ዓመተ ምህረት በኢትዮጵያ የረሃብ ዘመኑ ደረሰ። ከዚያ በኋላ ያው እንደ ማንኛውም ሊቃውንት በጎንደር፣ በትግራይ፣ በጎጃም በተለዩ ልዩ ሀገር ያሉ ሊቃውንት ሁሉ ወደ ቦሩ ሜዳ ወደ ምራካል ወልድ እንደተሰደዱት ሁሉ መምህር ወልደ ሚካኤልም ደቀ መዛሙርታቸውን አስከትለው በረሃብ እንዳያልቁባቸው ወደ ቦሩ ሜዳ አቀኑ። መምህር አካለ ወልድ በክብር ተቀብለው ቦታ ሰጥተው ምክትል መምህር አድርገው ሐዲሳቱን እንዲያስተምሩ አድርጋቸዋል። እንግዲህ መምህር አካለ ወልድ የመጡትን መምህራን ሁሉ መምህር ነው የሚያደርጓቸው። የቅኔውን ቅኔ እንዲያስተምር፣ የድጓው ድጓ፣ የአቋቋሙ አቋቋም፣ የቅዳሴው ቅዳሴ፣ የሐዲሳቱ ሐዲስ፣ የብሉዩ ብሉይ፣ የሊቁ ሊቅ፣ የመነኮሳቱ መነኮሳት ያስተምራል። ጠዋት ማለዳ ላይ በመምህር አካለ ወልድ ታሪክ ላይ እንዳየነው የጋራ ጸሎት ያ ሁሉ ሊቃውንት ከ500 በላይ የሚደርሱ ሊቃውንት ተሰብስበው የጋራ ጸሎት ምህላ ከተደረሰ በኋላ መምህር አካለ ወልድ ከመጻሕፍተ መነኮሳቱ ከሃይማኖተ አበው ከቄርሎስ ከዮሐንስ አፈወርቅ ልዩ ልዩ ትርጓሜ የሚመስል በጋራ መሀል ላይ ቁጭ ብለው ካሰሙ በኋላ ሁሉም መምህር ደቀ መዝሙር እየያዘ እንደገና ይበተናል በየአቅጣጫው።
በየሄደበት የሐዲሱም የብሉዩም የሊቁም የመቅኔውም የዝማሬ ቅዳሴው የድጓው ሲያስተምር ይውላል። 9 ሰዓት ሲሆን በጋራ ያ ሁሉ እንደ ሰርግ ግብር ገብቶ ይመገባል እና አኗኗር እንደዛ ስለነበረ እንግዲህ መምህረ ወልደ ሚካኤል ሐዲሳት እንዲያስተምሩ ከተመደቡት መካከል አንዱ ናቸው። ህዱእ ናቸው። መምህረ ወልደ ሚካኤል ጠባያቸው በጣም ተገጣጥሟል። መምህር አካለ ወልድ እጅግ መናኝ፣ ፍቅረና የሚባል ነገር የማያውቁ ፍጹም ድንግል አረጋዊ ሽማግሌ እንደሆኑ በርካታ ሊቃውንት በታሪካቸውን ጽፎላቸዋል። መምህር ወልደ ሚካኤልም እንዲህ ያሉ ስለነበሩ ሙያቸው ከግብራቸው፣ ግብራቸው ከሙያቸው ተስማማ እና የሁለቱ ፍቅር በጣም የተለየ እንደነበረ ይነገራል። እንግዲህ በዚያ ያው ሐዲሳቱን እያስተማሩ ከመምህር አካለ ወልድ መጻሕፍተ ሊቃውንቱን መጻሕፍተ መነኮሳቱን ተምረዋል። መምህር ወልደ ሚካኤል በተለይም ዘመኑ የረሃብ ዘመን ስለነበረ ምንም እንኳን በቦሩ ሜዳ የሚበላው ነገር ሞልቶ በስቶ ረሃብ ባይኖርም መምህር ወልደ ሚካኤል ግን እያዘኑ ስለ ኢትዮጵያ፣ ስለ ሕዝቡ ማለቅ፣ ስለ መከራው እያዘኑ በተለይ አብይ ጾምን እሁድ ቀምሰው ሰኞን ዘለው ማክሰኞ ማታ በልተው ረቡን ዘለው ሐሙስ ማታ ቀምሰው ዓርብን ዘለው ቅዳሜ በየሶስት ቀኑ እያከፈሉ ሙሉ አብይ ጾምን በሶስት ቀን አንዴ እየቀመሱ በፍጹም ጸሎት ያሳለፉ የመጨረሻ ጸዋሚ ተሐራቢ ናቸው። እንደውም መምህር ወልደ ሚካኤል በየጊዜው ወንጌሉን፣ ዳዊቱን፣ ገድለ ቅዱሳኑን፣ ውዳሴ ማርያሙን የሚጸልዩበት መዝገበ ጸሎት አንዳንድ ጊዜ እንደ ጠጣር የሚሆንበት ጊዜ ነበር ይባላል። ይረጋል። ዋው! የቅዝቃዜ ሳይሆን በቀኑ ፀሐይ እያለ የሚረጋበት ወቅት የጸሎታቸው ተአምር ነው። እንግዲህ በዚያ በማየ ጸሎታቸውም ሲረጩ ድውያን ይፈወሱ እንደነበረ ታሪካቸው ይነገራል። እና መምህር ወልደ ሚካኤል እንደዚህ እያደረጉ እየተማሩም እያስተማሩም ያንን አስቸጋሪ ዘመን እንግዲህ ዘመኑ ከ82 እስከ 84 ድረስ ነው የቆየው። ከ1882 እስከ 1884 ነው የረሃቡ ዘመን። ከዛ የረሃቡ ዘመን ሲያልፍ ከቦሩ ሜዳ ተነስተው ወደ ትግራይ እና ወደ ኤርትራ ሄደው እያስተማሩ ደቀ መዛሙርቶቻቸውን እዛ ትተው በምጽዋ በኩል ወደ ኢየሩሳሌም ተሻግረው ኢየሩሳሌም ሄደው ጌታ የተወለደበትን ቤተልሔምን፣ ያደገበትን ናዝሬትን፣ ቃና ዘገሊላን፣ ያስተማረበትን፣ የተሰቀለበትን ቀራንዮን፣ መቃብሩን ተሳልመው በሚገባ ተረድተው በዚያው ወደ ግብፅ ተሻግረው በግብፅ የሚገኙ ታላላቁን ገዳማት እና አድባራት ጎብኝተው በጊዜው የነበሩትን 112ኛውን የግብፁን ፓትርያርክ ብፁዕ ቅዱስ አቡነ ቄርሎስን አግኝተው ተሳልመው በረከት ተቀብለው ወደ ሀገራቸው ተመለሱ። ከዚያ ከተመለሱ በኋላ በግሸን ማርያም እንግዲህ ዘመነ ረሃቡም ስላለፈ መምህር አካለ ወልድም ወደ እሳቸው የመጡ ሊቃውንትን እንግዲህ እግዚአብሔር ይመስገን ይህንን ክፉ ዘመን ካሳለፈው ሂዱ ወደ የሀገራችሁ አስተምሩ እያሉ ስንቅ እየሰጡ ሊቃውንቱን ከነተማሪዎቻቸው ወደ የሀገራቸው ሲልኩ መምህር ወልደ ሚካኤልን ወደ ግሸን ማርያም ሄደው እንዲያስተምሩ አድርገዋቸው ነበረ። በዚህ ሰዓት ቀዳማዊ አፄ ኃይለሥላሴ ያኔ ራስ ተፈሪ ሲባሉ ሳለ ደብዳቤ ልከው አስጠርተዋቸዋል። ወደ ንጉሥ ሚካኤልም ወደ መምህር አካለ ወልድ ደብዳቤ በማኅተም ልከው አስፈልገው ወስደው እንግዲህ አዲስ ዓለም ማርያም ላይ እንዲያገለግሉ አድርገዋቸዋል። አዲስ ዓለም ያኔ አዲስ ደብር ናት። ብዙ ሊቃውንት ሲሰበሰቡ መምህር ወልደ ሚካኤል የመጽሐፉ ትርጓሜ መሪ ሆነው እንዲያገለግሉ አድርገዋቸዋል። በዚያ በአዲስ ዓለም ማርያም በርካታ ሊቃውንትን እንግዲህ እሳቸው ምሉ ናቸው። በቅኔውም በመጽሐፉም በዜማውም ተጠያቂ ናቸው። በስርዓተ ቤተክርስቲያን በተለይ በጣም የተለዩ ናቸው። እያገለገሉ ነው የኖሩት። ከዚህም የተነሳ ከዛ በኋላ ወደ ወደ ዜና ማርቆስ ሞረት ወደሚገኘው ወደ ዜና ማርቆስ ደብረ ብስራት ቅዱስ ዜና ማርቆስ ገዳም ሄደው በዚያ ዋናው ማረፊያ ቦታቸው ነው። እንግዲህ ረጅም ዘመን ያስተማሩበት ቦታ ነው ዜና ማርቆስ። በዚያ እያስተማሩ እያሉ ራስ ተፈሪ መኮንን ግርማዊ ቀዳማዊ አፄ ኃይለ ሥላሴ ተብለው በ1923 ዓ.ም ስርዓተ መንግስት ሲደርስላቸው የቀደሙትን አበው የንጉሠ ነገሥት አሿሿም ቅባ መንግስት አቀባብና ስርዓት አደራረስ የሚያውቁ
መምህር ወልደ ሚካኤል ናቸው ተብሎ ከዜና ማርቆስ ገዳም ተጠርተው ሄደው በአጠቃላይ ስርዓተ ንግሱን በዚህ መንገድ ፈጽሙ ብለው እንዲፈጸም ያደረጉ እሳቸው ናቸው። በዚህ ምክንያት ቀዳማዊ አፄ ኃይለ ሥላሴ አክብረው የወርቅ ዘንግ ሸልመው ወደ ገዳማቸው ልከዋቸዋል። ፍጹም መናኝ ድንግል ናቸው እንግዲህ እሳቸው። እዚያ በኋላ በዜና ማርቆስ ገዳም 15 ዓመት በርካታ ሊቃውንትን ከትህርምት ጋር ከትሩፋት ጋር ያዘኑትን ከማረጋጋት መናኞችን ከማጽናት ገዳሙን ከማበረታት ጋር መናፍቃኑ ተከራክሮ ከመርታት ጋር በርካታ ሊቃውንትን አውጥተዋል። ከገንዘብ ምንም ንክኬ የሌላቸው ፍቅረ ሽመት የሌላቸው እጅግ ከዓለም የራቁ በዓለም እየኖሩ ዓለምን እንደ ኢምንት እንደ ጉድፍ የሚያዩ ናቸው ወልደ ሚካኤል። ከዚያ በኋላ ከደብረ ከዋክብት ዝቋላ አቡነ ገብረ ቅዱስ ገዳም በመጣላቸው ግብዣ መሰረት ይምጡና የተወሰነ ጊዜ ያስተምሩ፣ ገዳሙንም ያጽኑ፣ መነኮሳቱንም ያበርቱ ተብለው ሂደው 3 ዓመት ከመንፈቅ ያህል ደግሞ በዝቋላ ገዳም እዚያው ተጋድሏቸውንም ስለሚመች ገዳሙ ለተጋድሎ ትሩፋት፣ ለጸሎት፣ ለጾም፣ ለስግደት እየሰገዱ እየጸለዩ እያስተማሩ 3 ዓመት ከመንፈቅ ከቆዩ በኋላ በዜና ማርቆስ የሚገኙ ልጆቻቸው ሊቃውንቱ ደቀ መዛሙርቱ ምድር ስላሉባቸው ተመልሰው እንደገና ወደ ዜና ማርቆስ ገዳም መጥተዋል። በዚያ እንግዲህ ረጅሙን ዘመን በዙሪያው ያሉ ብዙ እሳቸው የሚያስተዳድሯቸው ሳማ ሰንበትን ጨምሮ በዛ አካባቢ ያሉ 5-6 አድባራት አሏቸው። ዋና ማስተማሪያቸው ግን ዜና ማርቆስ ሞረት የሚገኘው የአባ ዜና ማርቆስ ገዳም ነው፣ ደብረ ብስራት። በዚያ በርካታ ሊቃውንትን እና መምህራንን አውጥተውበታል። እንግዲህ በጣም የታወቁት ደቀ መዛሙርቶቻቸው እነ አለቃ ጽጌ፣ እነ አለቃ ገብረ መድኅን፣ እነ መምህር ደስታ። እንግዲህ መምህር ደስታ ኋላ አቡነ አብርሃም የተባሉት ናቸው። እኒህ ሊቅ በፊት የመምህር አካል ወልድ ደቀ መዝሙር ናቸው። መምህር አካል ወልድ ሲያርፉ ወደ እሳቸው ነው የሄዱት ከጓደኛቸው ከመምህር ኃይለ ማርያም። መምህር ኃይለ ማርያም የኋላው ሰማዕቱ አቡነ ጴጥሮስ ናቸው። እኒህም የመምህር አካል ወልድ ደቀ መዝሙር የነበሩ ናቸው። ኋላ ግን መምህር አካል ወልድ ሲያርፉ ሁለቱ ደቀ መዛሙርት ወደ መምህር ወልደ ሚካኤል ሂደዋል። እና አለቃ ጽጌ ሻውል፣ እነ መላከ ወልደ ተክሌ፣ መላከ ብርሃን ወልደ ተክሌና መላከ ፀሐይ አፈወርቅ ኤስድሮስ የመምህር አካል ወልድ የወንድም ልጆች ናቸው። መላከ ብርሃን ወልደ ተክሌ የአንደኛ ወንድማቸው ልጅ ናቸው። መላከ ፀሐይ ኤስድሮስ ወይም መላከ ፀሐይ አፈወርቅ ደግሞ የሌላው ወንድማቸው ልጅ ናቸው። የመምህር አካል ወልድ አጎታቸው ሲያርፉ ነው እንግዲህ መምህር ወልደ ሚካኤልን ስለሚያውቋቸው ወር ሜዳ ተከትለው የሄዱት። እነ አለቃ ገብረ ሚካኤል፣ እነ መላከ ብርሃን ገብረ አጋይስት፣ እነ ገብረ ስላሴ፣ እነ አለቃ ገብረ ጻድቅ፣ እነ መምህር ዘፈረ ብርሃን ኋላ ብፁዕ አቡነ ያዕቆብ ተብለው ሊቀ ጳጳሱ ነው ሀገራቸው ቤተክርስቲያናቸውን ያገለገሉ ሊቅ ናቸው። እና በርካታ ሊቃውንትን ነው ያፈሩት መምህር ወልደ ማርቆስ መምህር ወልደ ሚካኤል። ከትሩፋቸው የተነሳ በተለይ በዜና ማርቆስ እና በአንኮበር ሚካኤል በእርግና ሲያስተምሩ ነጫጭ ርግቦች እየመጡ ካጠገባቸው ወንበር ሲያስተምሩ መጥተው ነጫጭ ርግቦች በቀኝና በግራ ተቀምጠው ሲጨርሱ አስተምሩ ነበር ይባላል። እንግዲህ የብቃታቸው መገለጫ መላእክትም ሊሆኑ ይችላሉ። የብቃታቸው መገለጫ ነው። በጸሎታቸው ድውይ እስከ መፈወስ ውሃውን እንደ ጠጣር እስከ ማርጋት የደረሱ በጣም የመጨረሻ ትሁት ናቸው። በዛ ላይ ደግሞ እግዚአብሔር ዕድሜ አስፍቶ የሰጣቸው ምናልባትም እስካሁን ከምናውቃቸው ሊቃውንት እኔ ባነበብኩት ረጅም ዘመን የኖሩ ሊቅ ናቸው። እንዲህ እያደረጉ እያስተማሩ ነው የኖሩት። ከዚያ በኋላ እንግዲህ ያው በዚያው በዜና ማርቆስ ሳሉ 1929 ዓ.ም ጣሊያን መጥቶ ኢትዮጵያን ወረረ። ኢትዮጵያን እየዞረ ሲወር ሲያጠፋ ገዳማቱን ሲያቃጥል ሞረት አውራጃ ሲገባ ደቀ መዛሙርቶቻቸው ባከውን እልፍ እናድርገውት መከራ እንዳይደርስበት ከአካባቢ ዞር እናድርገው ስሏቸው፣ አይ እኔ በአሕዛብ እጅ ሞት ነው የምፈልገው፣ ትንቢት ተነግሮልኛል፣ በመንፈሬ በሰማዕትነት ነው የሞተው፣ እናንተ ወግዱ ብለው እሺ የሚሉትን አስወግደው እሳቸው ግን አንጡ የክት ልብሴን ብለው አዲስ ልብሳቸውን ለብሰው ጃኗቸውን ካባቸውን ጥንግድርባቸውን ለብሰው ተዘጋጅተው ከበዓታቸው ወጥተው ከቤተክርስቲያኑ አውደ ምሕረት ላይ ነጭ አጎዛ አስነጥፈው ሞትን በተስፋና በደስታ የተቀበሉ ሊቅ ናቸው። ነገራችን ላይ ሰማዕትነትን በጣም በደስታ ለመቀበል ዝግጁ ነው። እንደ አባቶቻቸው እንደ ሐዋርያት እንደ ሰማዕታት ሰማዕትነትንማ አልፈራውም አርቀውም አልሸሽም ብለው ከቤተክርስቲያኑ አውደ ምሕረት ነው ሊያቃጥሉ ሲመጡ ቤተክርስቲያኑን እንዳታቃጥሉ አውግዣለሁ ብለው ጣሊያንን አውግዘው
ይህን ቤተክርስቲያን ያቃጥላችሁ እንደሆነ እግዚአብሔር በሰማይም በምድርም ያቃጥላችሁ። እስካሁን የኢትዮጵያ ቤተክርስቲያን ሊቃውንቱን በጥይት አረር እንዳቃጠላችሁ እግዚአብሔር በሰማይ በምድርም ያቃጥላችሁ። ይህንን ያቃጥላችሁ እንደሆነ አውግዛችኋለሁ ብለው አወገዙ። ከዚያ በኋላ ከኢትዮጵያ የተመለመሉት ባንዳዎችና ጣሊያን በጣም ተበሳጩባቸው፣ ተናደዱባቸው። ያው በዛ ያሉ በርካታ ሊቃውንትን ከ60 በላይ ሊቃውንት ተገድለዋል ዜና ማርቆስ ላይ። እሳቸውንም የ121 ዓመት አረጋዊ እጅግ ሽማግሌ መሬት ይዘው የሚንቀሳቀሱ የጎበጡ የ121 ዓመት ሽማግሌ ደጋግመው በሳንጃና በጮቤ ወቅተው መጨረሻ ላይ በሽጉጥ መጥተው እንደገደሏቸው ታሪካችን ይናገራል። እሳቸው ፈልገውት ነው የሞቱት። እነሱ ግን የግፍ ግፍ ነው የፈጸሙባቸው። ከዚያም በኋላ እንዳይቀበሩ እስከ 3 ቀን ድረስ እንግዲህ ግንቦት 29 ቀን ነው የገደሏቸው። እስከ ሰኔ 1 ቀን ድረስ 3 ቀን ሙሉ የኒያ ሊቅ አረጋዊ ሽማግሌ አስከሬን እስከ 3 ቀን ድረስ እንዳይቀበር ከልክለው ከዚያ በኋላ ሰኔ 1 ቀን ነው እንደገና ሊቃውንቱ፣ መነኮሳቱ፣ ህዝቡ በሐዘን በለቅሶ ተሰብስቦ በክብር በዚያው በአቡነ ዜና ማርቆስ ገዳም ትልልቅ አበው ሊቃውንት ባረፉበት ብዙ ቅዱሳን አጽም ባለበት ቦታ ሰኔ 1 ቀን 1929 ዓ.ም በክብር አርፈዋል። እና እንግዲህ በኢትዮጵያ ቤተክርስቲያን ታሪክ በተለይ በመጻሕፍተ ሐዲሳት መምህር ወልደ ሚካኤል እንደ መምህራቸው ሁሉ የታወቁ ናቸው። መምህር አካለ ወልድም ቦር ሜዳ ላይ ሳሉ ሐዲሳት ለመማር የሚመጡ ደቀ መዛሙርትን ሂዱ ከወልደ ሚካኤል ተማሩ እያሉ ይልኳቸው እንደነበረ ይነገራል። ይህም የመምህር ወልደ ሚካኤል የመጻሕፍተ ሐዲሳት ትርጓሜ በጣም የጠራና የተቃና አማርኛ ያለው መሆኑን ለማመልከት ነው። መምህር አካለ ወልድ ሂዱ ወልደ ሚካኤል ይንገራችሁ ከወልደ ሚካኤል ተማሩ እያሉ ይልኳቸው እንደነበረ ይነገራል። እንግዲህ የሊቁ መምህር ወልደ ሚካኤል ዘዜና ማርቆስ ታሪክ ከሙሉ በክፍሉ ከብዙ ጥቂቱ ይሄን ይመስላል። አንደኛ በማስተማር ያደረጉት ተጋድሎ፣ በመማር ያደረጉት ተጋድሎ ከሸዋ ጎንደር፣ ከሸዋ ጎጃም፣ ከጎጃም ወሎ፣ ከወሎ ጎንደር፣ ከጎንደር ትግራይ፣ ከትግራይ ጎንደር የተዘዋወሩት። ከዛ በኋላ ደግሞ ትሩፋታቸው፣ ጾማቸው፣ ጸሎታቸው፣ ትህርምታቸው፣ ድንግልናቸው፣ ንጽህናቸው፣ ከዚያ ደግሞ ያወጧቸው ሊቃውንት ብቃትና ጥራት፣ ከዚያም ደግሞ መጨረሻ ላይ ሀገሬን አላስደፍርም ቤተክርስቲያንንም አይኔ እያየ አላስወርም ሞትን አልሸሽም ብለው በሰማዕትነት የሞቱ ሊቅ ናቸው። የታላቁ ሊቅ የመምህር ወልደ ሚካኤል ረድኤት በረከት ጸጋ ሀብት በሁላችን ላይ ይሁን። ይቆየን። በአይቴ ተረክበ አሰረ